ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለተ አርብ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ወቅታዊና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት ለአፍሪካ ህብረት ኮሚሽን አቤቱታ አስገባ። በኢትዮጵያ ብሔራዊ ምርጫ ቦርድ በ3 ወራት ውስጥ ከማንኛውም የፖለቲካ እንቅስቃሴ ታግዶ የቦርዱ መመሪያና መርሆች እንዲያከብር እንዲሁም በ3 ወር ውስጥ ህጋዊ ጉባኤ እንዲያካሂድ እድል ቢሰጠውም የእርምት እርምጃ ሳይወስድ በመቅረቱ ግንቦት 6 2017 ዓ.ም ከፖለቲካ ፓርቲነት የተሰረዘው ህወሓት ለአፍሪካ ህብረት ኮሚሽን አቤቱታ አስገብቷል። የፕሪቶሪያ ስምምነት ለ2 ዓመታት በትግራይ የነበረውን አውዳሚ ጦርነት ማስቆሙን በመጥቀስ የጀመረው ህወሓት ስምምነቱ የግጭቱን ስረ መሰረት በመንቀል ዘላቂ ሰላም የማምጣት ዓላማ እንደነበረው ገልጸዋል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ የፕሪቶሪያ ስምምነት ላይ አንደኛው ፈራሚ የሆነውን ህወሓት ህገወጥ በማለት መፈረጁ ከስምምነቱ መሰረተ ሀሳብ ጋር እንደሚጣረስም አስታውቋል። በፕሪቶሪያ ስምምነት ላይ አንደኛው ለሌላኛው እውቅና እንደሚሰጡ መስፈሩን ያወሳው ህወሓት የፓርቲው መሰረዝ በሰላም ሂደቱ ላይ ተጽዕኖ እንደሚያመጣም ገልጿል። በመሆኑም አንደኛ በፕሪቶሪያው ስምምነት ላይ የማደራደር ሚና የነበራቸው አካላት አስቸኳይ ስብሰባ እንዲጠሩ፣ ሁለተኛ ጉዳዩ በሚቀጥለው የአፍሪካ ህብረት ሰላምና ደህንነት ምክር ቤት ስብሰባ ላይ በአጀንዳነት እንዲቀርብና ሶስተኛ እነዚህ ሁለት ነገሮች እስከሚከናወኑ ድረስ የኢትዮጵያ መንግስት የምርጫ ቦርድን ውሳኔ ከማስፈጸም እንዲቆጠብ ጫና እንዲደረግበት ለአፍሪካ ህብረት ኮሚሽነር በጻፈው አቤቱታ ላይ ጠይቋል። ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ የተለያዩ እድሎች እየተሰጡት የቆየ ቢሆንም በመጨረሻም ቦርዱ በ3 ወራት ውስጥ ከማንኛውም የፖለቲካ እንቅስቃሴ ታግዶ የቦርዱ ህጋዊ መመሪያና መርሆች እንዲያከብር እንዲሁም በ3 ወር ውስጥ ህጋዊ ጉባኤ ለማካሄድ ፈቃደኝነቱን እንዲገልጽ እድል ቢመቻችለትም ብሔርተኛው ህወሓት የእርምት እርምጃ ሳይወስድ በመቅረቱ ነው ምርጫ ቦርድ ይህንን ውሳኔ ለመወሰን የተገደደው። ስልክን በመጠቀም የሀገር አቋራጭ አውቶቡስ ትኬት መቁረጫ ስርዓት ይፋ ተደረገ። መንገደኞች የሞባይል ስልኮቻቸው በመጠቀም የሀገር አቋራጭ አውቶቡስ ትኬቶችን በማንኛውም ጊዜና ቦታ ቴሌብርን ጨምሮ በተለያዩ የክፍያ አማራጮች መቁረጥ የሚችሉበት ስርዓት ይፋ ተደርጓል። የትራንስፖርትና ሎጂስቲክ ሚኒስቴርና ኢትዮ ቴሌኮም የትራንስፖርት ዘርፉን ለማዘመን የሚያስችሉ የሀገር አቋራጭ የህዝብ ትራንስፖርት አገልግሎት፣ የተቀናጀ የነዳጅ አቅርቦትና ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓቶችን ይፋ አድርገዋል። የትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ ተግባራዊ የተደረጉት ስርዓቶች የትራንስፖርት ዘርፉን በማዘመን ለህብረተሰቡ ቀልጣፋ አገልግሎት ለመስጠት ያስችላሉ ሲሉ ገልጸዋል። በትራንስፖርት አገልግሎት ሰጪዎችም ሆነ በተጓዦች ላይ ሊከሰት የሚችል ስርቆትና ማጭበርበርን ለመከላከል እንዲሁም የትኬት ሽያጭ፣ የተሳፋሪ ብዛትና የአገልግሎት ሽፋንን አስመልክቶ አስተማማኝና ቅጽበታዊ መረጃ ለማግኘት ከፍተኛ አስተዋጽኦ እንደሚኖረውም ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው ስርዓቶቹ እንደ ሀገር የዲጂታል ጉዞን ለማሳለጥና ዜጎችን ህይወት ለማሻሻል ይረዳል ብለዋል። ስርዓቱን ተግባራዊ ለማድረግ የሚያስችል አቅም መገንባቱን ገልጸው በቅርቡ ወደ ስራ እንደሚገባም ዋና ስራ አስፈጻሚዋ ገልጸዋል። በተዘረጋው ሲስተም አማካኝነት ዜጎች ቲኬት በመቁረጥ ከቦታ ቦታ መንቀሳቀስ እንደሚችሉ በመድረኩ ተመላክተዋል። ለአሽከርካሪዎች በመላው ኢትዮጵያ በሚገኙ በማንኛውም የነዳጅ ማደያዎች ቴሌብርን ጨምሮ በተለያዩ የክፍያ አማራጮች ነዳጅ ለመቅዳት የሚያስችል ሲሆን ለፋይናንስ ተቋማት ደግሞ ወጪና ጊዜ ቆጣቢነትን እውን በማድረግ ፈጣን የነዳጅ ገበያ ተደራሽ ለማድረግ እንደሚያስችልም በመድረኩ ተገልጿል። በተጨማሪም ስርዓቱ የትራፊክ ቅጣት አሰራርን በሀገር አቀፍ ደረጃ ሙሉ ለሙሉ ወደ ዲጂታል ለመቀየር እንዲሁም የዲጂታል መዝገብ የተማከለ የትራፊክ ቅጣት ስርዓት፣ የትራፊክ የቅጣት ነጥብ አያያዝ፣ ቅጣቱን ለመፈጸም ያለው ምቹነት፣ ዳታን በመተንተን የመረጃ ውስንነትና ውጤታማ ያልሆነ የሀብት አጠቃቀምን ለመቅረፍና ፖሊሲዎችን ለማውጣት ከፍተኛ ሚና እንደሚጫወት ተመላክቷል። በሱዳን ዋና ከተማ ካርቱም የኤሌክትሪክ ኃይል መቋረጥ አጋጠመ። የሱዳን የኤሌክትሪክ ኃይል አቅራቢ በፈጥኖ ደራሽ ኃይሉ በሁለት የኃይል ማዕከሎች ላይ በተፈጸመ የድሮን ጥቃት የእሳት አደጋ መከሰቱንና በካርቱም የኤሌክትሪክ ኃይል እንደተቋረጠ ገልጸዋል። የፈጥኖ ደራሽ ኃይሉ የድሮን ጥቃቶች በአልማርኪያት ሰብስቴሽንና በኦምድርማን ከተማ ባለ የኃይል ማሰራጫ ላይ እንደተፈጸመ ተዘግቧል። እሳቱን ለማጥፋት የማህበረሰብ ጥበቃ ኃይሎች ጥረቶችን እያደረጉ ነው ሲባል ስለደረሰው ውድመት ምርመራ ይጀመራልም ተብሏል። የሱዳን የፈጥኖ ደራሽ ኃይል ዋና ከተማዋን ካርቱምን በሱዳን ጦር ከተነጠቀ በኋላ በቅርቡ በሀገሪቱ ብዙ ቦታዎች የድሮን ጥቃቶች እየፈጸመ ይገኛል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለድርድር ቱርክ አንካራ ገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ባለስልጣናት ጋር ለመደራደር ቱርክ አንካራ ገብተዋል። ድርድሩ በኢስታንቡል ሊጀመር መሆኑን ተከትሎ ከድርድሩ አስቀድሞ ከቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን ጋር ተገናኝተው እንደሚነጋገሩ ታውቋል። ዘለንስኪ አንካራ እንደደረሱ በአውሮፕላን ማረፊያ በሰጡት አጭር መግለጫ እኔ ለድርድር ተገኝቻለሁ፣ ሩሲያውያን በምን አይነት ደረጃ እንደሚገኙ እናያለን ሲሉ ተናግረዋል። ተጨማሪም ዘለንስኪ የዩክሬን ልዑክ አባላት ከውጭ ጉዳይ ሚኒስተር፣ ከፕሬዝዳንቱ ጽህፈት ቤት፣ ከጦር ኃይሉና ከሁሉም የደህንነት ዘርፎች የተውጣጡ ተወካዮችን ያካተተ ነው ማለታቸው ሲኤንኤን ዘግበዋል። ሩሲያ ለድርድሩ የምትልከው የልዑካን ቡድኑን ስብጥር ይፋ ማድረጓ ይታወሳል። ይሁንና ዘለንስኪ ከሩሲያ አቻቸው ቪላዲሚር ፑቲን ጋር በአካል ለመገናኘት ፈቃደኛ መሆናቸው ቢገልጹም ክሬምሊን ግን ፑቲን ለድርድር ወደ ቱርክ እንደማይጓዙ አሳውቀዋል። ከኢራን ጋር ስምምነት ማድረግ እፈልጋለሁኝ ሲሉ ትራምፕ በገልፍ ሀገራት ጉባኤ ላይ ተናገሩ። ትራምፕ በገልፍ ሀገራት የአረብ መሪዎች በተሰበሰቡበት ይህንን ጉባኤ ብዙዎች በቅናት ይመለከታሉ ብለዋል። በዚህ ቀጠና ሊደረስባቸው የሚችሉ አስደናቂ ስምምነቶች አሉ ሲሉም አክለዋል። ትራምፕ የባይደን አስተዳደር ብቃት የጎደለው በመሆን ይህንን ክፍተት ፈጥሯል ሲሉ ከሰዋል። የአሜሪካው ፕሬዝዳንት በዚህ ጠረጴዛ ላይ ያሉ ሰዎች የእኔ ታማኝነት የት እንዳለ ያውቃሉ ብለዋል። ይህንን ተከትሎ ከኢራን ጋር ስምምነት ማድረግ እንደሚፈልጉ በመናገር ይህ እንዲሆን ግን ሽብርን መደገፍ ማቆምና ኒውክሌር ጦር መሳሪያ ሊኖረው አይገባም ሲሉም ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት ለፍልስጤማውያን የወደፊት ደህንነትና ክብር ተስፋ አደርጋለሁ ያሉ ሲሆን ነገር ግን የጋዛ መሪዎች በሁከት የሚቀጥሉ ከሆነ ግን ይህ ሰላም ሊሆን አይችልም ሲሉም ተናግረዋል። ትራምፕ አክለውም በዚህ ክፍል ውስጥ ያሉ መሪዎች ይህንን ግጭት ወደ ፍጻሜው ለማምጣት የወሰዱትን ገንቢ ሚና አደንቃለሁ ብለዋል። እስራኤላዊ አሜሪካዊ ታጋች ኤዳን አሌክሳንደር እንዲለቀቅ ላደረጉት ድጋፍ መሪዎቹን አመስግነዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜያዊ የሶሪያ ፕሬዝዳንት አህመድ አልሻራ፣ የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን እና የቱርኩ ፕሬዝዳንት ረሲፕ ጣይፕ ኤርዶጋን በበይነ መረብ መክረዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ኤርዶጋን እና ሳልማን ትራምፕ በሶሪያ ላይ የተጣለውን ማዕቀብ በመነሳቱ ምስጋና እንዳቀረቡ ተናግረዋል። ውሳኔውን ደፋር ሲሉ መሪዎቹ መናገራቸው ካሮሊን ሊቪን አክላለች። በኤክስ ላይ ባሰፈረችው ጽሑፍ ትራምፕ ለአልሻራ እንደተናገሩት በሶሪያ ታሪካዊ ነገር ለመስራት ትልቅ እድል እንዳላቸው ገልጻለች። በተጨማሪም ሶሪያ የአብርሃምን ስምምነት እንድትፈርም ትራምፕ ጠይቀዋል። የአብርሃም ስምምነት በመባል ይታወቃል። ሁሉም የውጭ አሸባሪዎች ሶሪያን ለቀው እንዲወጡ ንገሯቸው ሲሉም ትራምፕ አክለዋል። የሩሲያና የዩክሬን ጦርነት እንዲሁም የጋዛ ጦርነትም ውይይት መደረጉን ሌቬ የገለጸች ሲሆን የሶሪያው መሪ አልአሻራ ለመሪዎቹ ሶሪያ በምስራቅና በምዕራብ መካከል ወሳኝ የንግድ ትስስር እንደምትሆን ተስፋ እንዳላቸው ተናግረዋል። የኳታሩ ኢሚር ከጎኗ በመሆናቸው ኢራን እድለኛ ናት ሲሉ ትራምፕ ተናገሩ። ትራምፕ አነጋጋሪው መልእክታቸው ኢራን ላይ የምንፈልገው እንዳናደርግ የሚከላከሉትና ለኢራን የሚማጎቱት የኳታሩ ኢሚር ማመስገን አለባት ያሉ ሲሆን እሳቸው በቻሉት አቅም ሁሉ ለኢራን ይታገላሉ ሲሉ ተደምጠዋል። ምንም እንኳ በርካቶች በኢራን ላይ በትራችንን እንድናሳርፍ የሚፈልጉ ቢሆንም የኳታሩ ኢሚር ግን ይህን እንዳይሆን አቋም ይዘው በመከራከር ላይ ያሉ ሰው ናቸው ብለዋል። ከዚህ ባሻገር አሜሪካ ኳታርን በክልሉ ያላት ቁልፍ ሚና እያሳደገች ያለች ሀገር መሆኗን እውቅና ትሰጣለችም የተባለ ሲሆን ትራምፕ ከ2003 በኋላ በስልጣን ላይ ሳሉ ሀገሪቱን የጎበኙ ሰው በመሆን አሜሪካ ለኳታር የምትሰጠውን እውቅና ያሳያል ተብሎለታል። አሜሪካና ኳታር ረጅም ዘመናት ያስቆጠረ ግንኙነት ያላቸው ሲሆን በተለይም ከታሊባን ጋር ይደረጉ የነበሩ ድርድሮችን በማስተባበር ኳታር ቁልፍ ሚና ነበራት። በዚህም በክልሉ ካሉ ተደማጭ አሸማጋይ ሀገራት አንዷ ለመሆን በቅታለች። በአሁኑ የእስራኤልና የሐማስ ጦርነትም የተኩስ አቁም ስምምነት ላይ ለመድረስ ገንቢ ሚና እንደተጫወተች የሚነገርላት ኳታር አሜሪካ ከሀገሪቱ ጋር ያላትን ግንኙነት ይበልጥ በማጠናከር ላይ እንድትሰራ እንዳስገድዳት ይነገራል። ከዚህ በተጨማሪ በትራምፕ ታማኝ ወዳጅ ተደርጋ የምትቆጠረው ኳታር አሜሪካ ከኢራን ጋር ለመድረስ የምትፈልገውን ስምምነት ታመቻቻለች ተብሎም ይታመናል። ትራምፕ ከኢራን ጋር ላቀዱት ውይይት ከተመረጡ ታማኝ አሸማጋዮች መካከልም ኳታር አንዷ ነች።
እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውንም በፈንጂዎች የወደመውን የጋዛ ከተማ ደህንነቱ ያልተጠበቀ ብሎ የበየነ ሲሆን በከተማዋ ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡ ተነግረዋል። በእስራኤል ከተለዩት ህንፃዎች መካከል ኢስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና 3 የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህ ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ እየተጠቀመባቸው እንደሆነ በመጥቀስ ትከሳለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸው ተናግረዋል። ሰዎች ከነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግም የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችልም አስጠንቅቀዋል ሲል ሚድል ኢስት ሞኒተር ዘግበዋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።